እንግዲህ ትላንትና እንዳቀረብኩላችሁ እንግዲህ በሰውነታችን ላይ ሆርሞኖች በሆርሞንና በነርቭ ነው እንግዲህ ሰውነታችን የሚታዘዘው ብያችኋለሁ። እንግዲህ ከሰውነታችን ላይ ከመጠን በላይ ሆርሞን የሚመነጭ ከሆነ ወይም ከመጠን በታይ የሚመነጭ ከሆነ የሰውነት ጉዳት ይዞ ይመጣል። የልብ ችግር ታካርዲያ ምንድነው? የልብ ችግር ይዞ ይመጣል። የኩላሊት ችግር ይዞ ይመጣል። የሽንት ቧንቧ ችግር ይዞ ይመጣል። የስኳር በሽታ ይዞ ይመጣል። የደም ግፊት ይዞ ይመጣል። ከዛም በኋላ ራስን መጨናነቅ ወይም ራስን መሳት ወይም ሳይካትሪክ ወይም የጭንቀት ምልክቶች ወይም ራስን ስቶ ከኖርማል ፋንክሽናሉ ለየት ያለ ነገሮች አክት ማድረግ ነገር ያመጣል እና ለካንሰርም ይዳርጋል። እንደዚህ ነገሮች ሁሉ ሊመጡ የሚችሉት እንግዲህ ሆርሞኑ በመጠኑ በሰውነታችን ላይ ልኬት አለው። እያንዳንዱ መጠን መመረት ያለበት ከዛ መጠን በላይ ሲመረትና ከዛ በታች ሲመረት በሰውነታችን ሁከት አለ። ሁከት ይፈጠራል። ያን ሁከት ደግሞ በጣም በሰውነታችን ላይ አስፈላጊ ነገሮችን ሳናገኝ ስንቀር ለብዙ በሽታ ቅድም እንደገለጽኳችሁ ሊዳረግ ይችላልና ዛሬ በሳምፕል በደንብ አድርጌ ላሳያችሁ ነው ይዤ የመጣሁት። እንግዲህ ይሄንን በታዩበት ሰዓት ላይ ይሄ ከመጠን በላይ ከሰውነታችን ላይ በሚመነጭ ሰዓት ላይ የሚከሰቱና ከመጠን በታች ሲከሰቱ ማለት ነው። ይሄ ኖርማል ነው ብዬ ነው። በኖርማሉ አንድ ሰው ሰውነት ላይ ልክ በዚህ አይነት በዚህ ልክ መመንጨትና በዚህ ልክ ሰውነታችን ይሄ ባላንስ ተደርጎ ሰውነታችን በዚህ ልክ ላይ መቀበል ያለበት ያነሰ የሚመረት ማለት እንግዲህ ይሄ ንጹህ ውሃ ነው አይታችሁታል። ከዚህ ከኖርማሉ በዚህ ልክ ሰውነታችን ላይ መገኘት ያለበት ሆርሞን ወደዚህ ግማሹን ልጨምርላችሁ። ያው ይታያችኋል። ይሄ በኖርማሉ ነው። በኖርማሉ በስነ ስርዓት በዚህ ልክ መመረት ያለበት በዚህ ልክ አሁን ይሄንና ሁለቱን በምታዩበት ሰዓት ላይ ከዚህ ጋር ላይ አነስተኛ ነው። ይሄንን ልክ እንደ ሆርሞን አድርገን ብናየው ከዚህ እዚህኛው ላይ ስንጨምረው በዚህ ልክ በሰውነታችን ላይ ይገኛል። ሄሞ ባላንስ እና ሄሞስታተስ ብዬ የምላችሁ ለዚህ ነው። በዚህ ልክ መፈጠር ያለበት በሰውነታችን ላይ መገኘት ያለበት ከሰውነታችን በዚህ ልክ አንሶ የሚመጣ ከሆነ ሃይፖታይሮይዲዝም የምንለው ማለት ነው። ሃይፖታይሮይዲዝም የምንለው እንደዚህ በሚመጣ ሰዓት ላይ ሰውነታችን ውስጥ መገኘት ያለበት ነገር ሳይገኝ ሲቀር ሰውነታችን ይጎዳል። ውደት የምንለው ነገር አለ። በአማርኛ ውደት ልላችሁ የፈለግኩት ሄሞ ባላንስ እና ሄሞስታቲክ። ሰውነታችን ሁል ጊዜ ባላንስ ማድረግ ይፈልጋል። ስለዚህ ምን ያደርጋል? ይሄ ሰውነታችን ከሰውነታችን ውስጥ ተጨማሪ ነገሮችን ለማግኘት ሲል ከኛ ከሰውነታችን አካል ላይ አሁን እንደ ካልሲየም፣ ፖታሽየም የምናቸው ነገሮች አሉ። እነሱ ከሆርሞኑ ከምግብ የምናገኛቸው ነገሮች። እነዚህ አሁን ካልሲየም ለማግኘት ሲፈልግ አሁን አንድ ካልሲየም በሰውነታችን ላይ ካልሲየም በመጠኑ የማናገኝ አይነት ከሆነ ካልሲየሙ ከሰውነታችን አነስተኛ ከሆነ የራሳችን ሰውነት አጥንታችንን በመብላት ባላንስ ያደርገዋል። ባላንስ አደረገ ብዬላችሁ ፈልገው ልክ በዚች ልክ መሆን ስላለበት ሰውነታችን አጥንታችንን በመብላት ከአጥንታችን ውስጥ ካልሲየምን በመውሰድ ልክ እንደዚህ ጎሎ አንሶ የነበረውን ካልሲየም ያስተካክለውና ወደዚህ ወደ ኖርማል ይወስደዋል። ብንችል ከውጭ የምንመገብለት ከሆነ ከውጭ የምንሰጠው ከሆነ በኖርማሉ ከውጭ የሚገባውን እንጠቀመው። ከውጭ የማንሰጠው ከሆነ የራሳችን አካል በመብላት ሄሞ ባላንስ ወይም ሄሞስታትስ በምንለው ባላንስ አድርጎ ያስቀምጠዋል። ልክ እንደዛም ሁሉ ይሄንን ባላንስ ለማድረግ ሲል ሰውነታችን ሁከት ይፈጥረዋል። ሆርሞን ከውጭ የምንጠቀመው ነገር ስላልሆነ ከውስጣችን የሚመነጭ ነገር ስለሆነ ያ የሚመነጭ ነገር ጉድለት በሚያሳይበት ሰዓት ላይ ያንን ነገር ለመሙላት አይችልም። ይሄንን ነገር ደግሞ ጉድለት የሚያሳየው አሁን ኢስትሮጅን የሚያመነጨው፣ ፕሮጀስትሮን የሚያመነጨው፣ ቴስቶስትሮን የሚያመነጨው፣ አድሬናሊን የሚያመነጨው ነገሮች ከታይሮይድ ነው የሚመጣውና ኢስትሮጅን የሚያመነጨው ነገር በሚያንስ ሰዓት ላይ እንግዲህ ከእድሜዋ ሳይደርስ ወይም 45 ዓመት ሳይሞላ ቀደም ብላ በ30 ዓመቷ በ25 ዓመቷ አንድ ሴት ልጅ እንዳትወልድ ማን እንድትሆን ያደርጋታል? ከሰውነታቸው መመንጨት ያለበት ነገር ኢስትሮጅን ፕሮጀስትሮን በአግባቡ ስለማይመነጭ ይሄ ችግሩ የመጣው ከታይሮይድ የማመንጨት አቅም መቀነስ ጋር የተያያዘ ነው። የማመንጨት አቅም ደግሞ ሲጨምር ደግሞ የልብ በሽታ ይዞ ይመጣል። የልብ በሽታ ይመጣል። የኩላሊት በሽታ ይዞ ይመጣል። ኩላሊት ፌል የማድረግ ልብን ፌል የማድረግ ነገር ይመጣል። ካንሰር እንዲፈጠር ያደርጋል ብዬላችሁ እንግዲህ በቃ በጣም በከፍተኛ ሁኔታ ከኖርማሉ የዘለለ የመጀመሪያው ኖርማል ነው ብያቸዋለሁ። ይሄኛውን በኖርማል መልክ ይሄኛውን እንየውና ይሄ ከመጠን በላይ በሚሆንበት ሰዓት ላይ ማለት ነው ከሰውነታችን ላይ ከመጠን በላይ አሁን ይሄ ከመጠን በላይ ይሄ
አዎ እና ይሄኛው ከመጠን በላይ ከሰውነታችን ላይ ሆርሞን መነጨ ማለት ነው። ከመጠን በላይ ሆርሞን በሚመነጭበት ሰዓት ላይ ሰውነታችን ላይ ያንን ሆርሞን ወደ ኖርማሉ አሁን ይሄኛውን ቅድም በዚህ ጋር ያለችው ነበር ኖርማል ብዬ ያልኳችሁ። ይሄ የማነስ ነገር ነው። የማነስ ሲታይ ማለት ነው። ወይም በኖርማሉ ቀላል እንዲገባችሁ እንዳትሳሳቱ። ይሄኛውን በኖርማል መመንጨት ያለበት የሰውነታችን ላይ መገኘት ያለበት ሆርሞን በዚህ ልክ ቢሆን ሆርሞኑ በዚህ ልክ መገኘት ሲገባው ከዚህ መጠን በላይ ግን እዚህኛው ላይ በስቶ ሊገኝ ይችላል። ከመጠን በላይ መነጨ ማለት ነው። ይሄንን የመጠን በላይ የመነጨውን ሄሞ ባላንስ የምንለው ነገር አለ። ቅድም እንዳልኳችሁ እዚህኛው ላይ ሄሞ ባላንስ ቢላችሁ የምፈልገው ባላንስ ተደርጎ ይሄ በኖርማል በዚህ ደረጃ ላይ መጥቶ እንዲቀመጥ ሆርሞን ሰውነታችን አላስፈላጊ ነገር ከመጠን በላይ ስለመነጨም ይሄንን ነገር ለማስወገድ ሽንት በሽንት የማስወገድ ስራ ነው። በትንፋሽ ያስወግዳል፣ በላብ ያስወግዳል ሰውነታችን እና ሽንት ቶሎ ቶሎ ለማሸናትና ይሄንን ነገር ንጥረ ነገሮችን ሆርሞን ለማስወጣት ሲል ሽንት ቶሎ ቶሎ እንድንሸና ያደርገናል። ሽንት ቶሎ ቶሎ በመሽናታችን ምክንያት ኩላሊታችን ፌል ያደርጋል፣ ኩላሊት ጉዳት ያመጣል። ሁለተኛ ደግሞ ሽንት ሆርሞኑን ለማስወገድ ብሎ በሽንት አማካኝነት ሆርሞኑን በሚያስወግድበት ሰዓት ላይ ሰውነታችን ደግሞ ፖታሽየም፣ ማግኒዚየም፣ ካልሽየም፣ ዚንክ የምንላቸው ነገሮች ከሰውነታችን አስፈላጊ ንጥረ ነገሮች ያላስፈላጊነት ከዚህ ሆርሞኑ ሰውነታችን ሄሞ ባላንስ ለማድረግ ፈልጎ ይሄን ሆርሞን ለማስወጣት ፈልጎ በሽንትና በላብ በሚያስወጣበት ሰዓት ላይ አላስፈላጊ ከሰውነታችን ላይ ንጥረ ነገሮች ይወጣሉ። አላስፈላጊ ንጥረ ነገሮች ወጡ ማለት እንግዲህ እንደ ቫይታሚን አሉ። ቫይታሚኖች 12 አይነት ቫይታሚኖች አሉ። ቢ1 ቢ2 ቢ3 እያልን አለ እና ነርቭ እንግዲህ ከነርቭ ጋር ላይ የሚያነካከው ነገር ስላለ ስለ ነርቭ ማወራል ብያቸዋለሁ። እና ነርቭ ደግሞ የሚፈልገው እነዚህ ቫይታሚኖችን የሚፈልገው ቫይታሚኖችን ተጠቅሞ በሰውነታችን ላይ የነርቭ ፐልስ ሊሄድ የሚችለው። ከዛም ባለፈ ደግሞ ሰውነታችን እንቅስቃሴ ለማድረግ ደግሞ ካልሲየም ይፈልጋል። ሰውነታችን ለእንቅስቃሴ ጡንቻ ለመሸማቀቅና ለመዘርጋት ነርቭ እንደፈለገ በሰውነታችን ላይ እንድንቀሳቀስ እንድናወራ ለማድረግ ቫይታሚኖች ይፈልጋሉ። ይሄ ሰውነታችን ግን ታይሮይድ ሆርሞን ከመጠን በላይ ከመመንጨቱ የተነሳ ያን ለማስወጣት ሲል የሚጠቀመው ሜካኒዝም ሰውነታችን ላይ ያላስፈላጊ የሚያስፈልጉ ንጥረ ነገሮች ያላስፈላጊ ይወጣሉ። በሚወጡበት ሰዓት ላይ ነርቭ ይጎዳል። የነርቭ ችግር ይዞ ይመጣል። የልብ ችግር ይዞ ይመጣል። ካንሰር ይዞ ይመጣል። የሆርሞን ለውጥ ይመጣል። አሁን ኢንሱሊን በኖርማል ኢንሱሊን የላችሁ የስኳር በሽተኞች ማለት ነው። ስኳር በሽተኞች እንግዲህ ስኳር ሲጎዳና የስኳር የሚያመነጨው ቤታዋን ምንለው አለ ሆርሞን የሚያመነጭ እሱ በሚጎዳበት ሰዓት ላይ ነው ስኳር በሽተኛ የምንለው። ታይፕ 1 እና ታይፕ 2 እንላቸው። እሱ ሳይጎዳ ጤነኛ ሆኖ እያለ ኢንሱሊን እንዲያመነጭ የሚያደርግ ትዕዛዝ የሚሰጥ ሆርሞን ከታይሮይድ የሚመነጨው። ከታይሮይድ ለሱ በተደጋጋሚ ከመጠን በላይ ሆርሞን ይመነጭና ሲሄድ ያላስፈላጊ ኢንሱሊንን ያመነጫል። ያላስፈላጊ ኢንሱሊን በሚመነጭበት ሰዓት ላይ ኢንሱሊን ሬዚስት ያደርጋል ሰውነታችን። ከዛ ያንን ነገር ለማስተካከል ሄሞስታቲክ ሄሞ ባላንስ ያልኳችሁ ነገር አለና ያንን ለማስተካከል ሲል በሽንት አሁንም ያስወጣዋል። በሚያስወጣበት ሰዓት ላይ ይሄኛውን በዚህ ልክ ባላንስ ለማድረግ ፈልጎ ነው በሽንት የሚያስወጣው። ይሄን ለማስወጣት ሲል በሽንት ኤክሰስ የሆነ ሽንት በሚሸናበት ሰዓት ንጥረ ነገሮች ይወጣሉ። ንጥረ ነገሮች ሲወጡ የነርቭ ችግር አሁን ይመጣል። የልብ ችግር ይዞ ይመጣል። የካንሰር ችግር ይዞ ይመጣል። ሾክ ውስጥ እንድንገባ የሚያደርገን ሰውነትን መቆጣጠር መዛል፣ ሰውነታችን እንቅስቃሴ መገደብ፣ ነርቭም አንድ ላይ እየተጎዳ ስለሚሄድ ልክ ሽባ የመሆን ነገር፣ አንደኛው ፓርታችን የመጎዳት ነገር፣ እንደዚህ ያሉ ነገሮች ይመጣሉ። ኩላሊት ፌል ያደርጋል። ሽንት ቧንቧ ኢንፌክሽን ላይ ሽንት ቧንቧ ኢንፌክሽን የኩላሊት ኢንፌክሽን ይመጣል እና የልብ ችግር ትልቁ የልብ ችግር ነው ይዞ የሚመጣው። የልብ ችግር እንግዲህ ይህንን ባላንስ ለማድረግ ሰውነታችን ሂደቱን በሚያፋጥንበት ሰዓት ላይ የልብ ስራ ይበዛባታል። ልብ እንግዲህ ነርቮ ሲስተም አይቆጣጠራትም፣ ሆርሞን አይቆጣጠራትም ብያቸዋል። በራሷ ነርቮ ሲስተም የምትንቀሳቀሰው። ስለዚህ ያንን ስራ ይበዛባታል። ቶሎ ቶሎ ያንን ነገር ለማስወገድ ስትል ስራ ሲበዛ ጡንቻ ስፖርት የሚሰራ ሰው ጡንቻው እንደሚጠነክረው ሁሉ የልብ ጡንቻ እየጠነከረ ይሄዳል ከመጠን በላይ ስለምትሰራ። ከዛ መጨረሻ ላይ ሄርት ፌለር የምንለው ነገር ይመጣል። ልብ ስራ ማቆም ነገር ይመጣል። የልብ ጉዳት ይመጣል። ከዛ እየጠነከረ የሚፈለገውን ያህል መርጨት ሲያቅታት የሚገባው ደምና የሚወጣው ደም ባላንስ በማይሆንበት ሰዓት ላይ እንግዲህ የታይሮይድ የእንቅርት ላይ ያለ የሚመነጭ ሆርሞን በብዛት በመመንጨትና መመንጨት ያለበት ሳይመነጭ በአነስተኛ ሲመነጭ የሚመጣ ችግር የልብን ችግር ይዞ ይመጣል እንዳልኳችሁ።